ከምንና ከምን ይሰራሉ? አብዛኛውን በርከት ያለ ሳሎን ይሰራሉ። እነሱም ለምሳሌ ከስጋ ወይም ከልሃም፣ ከሮቢያን፣ ከመኮረኒ፣ ከተለያዩ ነገሮች ሳሎን ሰርተው ይጠቀማሉ። ከነዛ መካከል ያለውን የዶሮ ሳሎን አሰራሩን ላሳያችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ እንግዲህ አሰራሩ ምርጥና ቆንጆ በሆነ መልኩ የአረቦቹን የዶሮ ሳሎን አሰራር ይዤላችሁ ብቅ ብያለሁ። ስለዚህ የሀገራችንን የዶሮ ወጥ አስመስለን በደንብ አድርገን ሰርተን ሸክፈን እንዴት እንደምንመገብ ላሳያችሁ ተዘጋጅቻለሁ። እናንተም በማየት እስከ መጨረሻው ድረስ አይታችሁ ሰርታችሁ ለመጠቀም ሞክሩ እላችኋለሁ። እናንተም ሀሳብ አስተያየታችሁን በኮሜንት በማስቀመጥ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታቱ ተስፋ አደርጋለሁ። ውድ የሀገሬ ልጆች እስኪ አብረን መስራት መብላት ወጋችን፣ ልማዳችን፣ ባህላችን ነው። ስለዚህ አብረን እንስራ፣ አብረን እንብላ። ዳይ ወደ ስራ ጋበዝኳቸው። አብረን እንስራ። እንደምታዩት ዶሮዬን በደንብ አርጌ አጥቤ በጨውና በሎሚ አርጌ ነው ያጠብኩት። እዚህ ጋ ውሃ ማውረጃው ጋር አድርጌ ውሃው እንዲጠፈጠፍልኝ አዘጋጅቻለሁ ማለት ነው። በዚህ መልኩ እንደምታዩት ሙልጭ አርጌ በደንብ አርጌ ነው ያጠብኩት። እዚህ ጋ እንግዲህ እንደምታዩት ቅመሞችን መጨመራቸውን አዘጋጅቻለሁ፣ የተለያዩ ቅመሞችን ማለት ነው። እንግዲህ እዚህ ጋ የሚታያቸው ሽንኩርት፣ ነጭ ሽንኩርት፣ ቃሪያ ወይም ፍልፍል ሀዋር የሚል እዚህ ጋ ደግሞ ቲማቲም ፍሬሽ በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄ ፍልፍል ሄሎ ፍሬሹ በአረንጓዴ ቢሆን ጥሩ ነው። እኔ ግን ቀዩን ነው የተጠቀምኩትና ቢጫውን ማለት ነው። ወረዱም አለ የሀገራችን በርበሬም እዚህ ጋር እንግዲህ ዛለው አለ። በአጭሩም ቢሆን ቆርጬው ነው ማለት ነው። እዚህ ጋር ደቆስ ከሙን ያለ የተለያዩ ቅመሞችን አዘጋጅቻለሁ ማለት ነው። እሺ እዛ ሀገር በርበሬ መውቀት ስላሌለ ነው ያልቆረፈድ እና የመሰሉትን ፍሬዎች አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ እንግዲህ በዚህ መልኩ ወይኔ ዘይቴን እዚህ ጋር ጨምራለሁ ማለት ነው። ብረት ድስቴን እንግዲህ አዘጋጅቼ መጀመሪያ ፍልፍል ሄሎውን በዚህ መልኩ ምን አደርጋለሁ ትንሽ አቁላለዋለሁ ማለት ነው። ካቁላላሁት በኋላ ወደ ዳር አወጣዋለሁ ለብቻ ማለት ነው። ከዘይቱ ጋር ማውጣት አለብን፣ ምክንያቱም የመብሰል ኃይሉ እንትን ስለሆነ ማለት ነው። ከዛ ቅመማችን ጨምርና እነዚህንም አብረን እናቁላላለን። ይሄ ብዙም እንትን አይልም። አብረን ከእንትናችን ከዶሯችን ጋር ስለሆነ እንትን የምንለው የምናሸው እንደዛ አድርገን የተወሰነ መጀመሪያ እናቁላላለን። ከዛ ሽንኩርታችንን አብረን እናቁላላለን ማለት ነው። ሽንኩርታችን እንደዛ አድርገን በደንብ አድርገን ማቁላላት አለብን ማለት ነው። ከቅመሙ ጋር እንግዲህ ጣዕሙ በደንብ መውጣት አለበት። ምክንያቱም ፍሬ ቅመም ነው የጨመርነው ማለት ነው። እንትን ያለውን የተደቆሰውን ሳይሆን የጨመርነው እዚህ ጋር ማለት ነው። ስለዚህ እንደዛ አድርገን ታቁላላን በኋላ ነጭ ሽንኩርታችንን ያዘጋጀነውን እንጨምራለን። ከዛ እናቁላላለን በደንብ አድርገን ማለት ነው። እንደዛ አድርገን አያረብ እንደው ከዛ ቅመማችንን ያዘጋጀነውን እንጨምርና እንዲች አድርገን በሀገራችን በርበሬ የለም። ይሄ ነው በርበሬያችን የኛ። እሺ ሰምታችኋል። እንደ አድርገን በደንብ ካቆላላን በኋላ ዶሯችንን እንደዛ አድርገን እንጨምራለን። ወይ በደንብ አድርጋችሁ ተመልከቱ ማለት ነው። የሁላችሁ ማሻአላ ተባረካለ። እንግዲህ ይህ የአረቦች በርበሬ ምን እንደሚመስል ከዛ ቲማቲማችንን እንጨምራለን። እንደዛ አድርገን ያዘጋጀናትን በርበሬ እናትዬ በርበሬያችን ቲማቲማችን ይኸውላችሁ ማሻአላ ተባረካላ። ይኸውላችሁ ማሻአላ እንዴት ደስ እንደሚል እርሜ ለፋብሪካ። አይ በነገራችን ላይ ጥሩ ነው ያው ኑሮ ወሰድ። ከዛ ጨዋችንን እንጨምራለን ማለት ነው። ከዛ ይኸውላችሁ እንደዛ አስመስየዋለሁ ማለት ነው። ማሻአላ በጣም ቆንጆ ነው፣ ግን ምርጥ ነው። የምሬን ነው የምላችሁ ወላሂ ማለት ነው። እና ነግሬያቸዋለሁ ሰርታችሁ ብሉ። ይኸውላችሁ እንግዲህ ማሻአላ የሀገራችን ዶሮ ወጥ በርበሬ በርበሬ ሳልወቅጥ ቀርቼ ነው። እሺ ውድ አልጫ የሆነው አያችሁ፣ ሰነፍ ሴት ዛላ በርበሬ ነው የሚያቁላለው። ይኸውላችሁ እንግዲህ ምርጥ አድርጌ ነው የሰራሁት። እዚህ ጋር እንደምታዩት ዋዋዋው ማሻላ። ከዛ ፍልፍል እህሏችንን ያቁላላነውን ከላይ እንጨምራለን። ከዛ ይኸውላችሁ እንግዲህ
እዚህ ጋር ምን የመሰለ አዘጋጅቼ ይኸውላችሁ ከላይ ጨመርኩ። ከዛ ፍልፍል ሄሎንም ከላይ ጨመርኩኝ። ማሻአላ እንዳያቃጥላቸው ነው። ከስር ከተቁላላ የሚያቃጥለው ቃሪያ አይችሉትም አረቦቹ ማለት ነው። ስለዚህ ለእነሱ ማዘን አለብን፣ እኛን አይደለም ማየት ያለብን። ለዛ ብዬ ነው። እና ማሻአላ እንግዲህ እዚህ ጋር አይውላችሁ እንዴት እንደሚያምር ዋው! እንዴት ደስ እንደሚል ሽታው ራሱ ማለት ነው። በቃ የምን ያህል ሆኖ ነው የሚሰማው ማለት ነው። እና ማሻአላ እንደዛ አድርገን አልኳችሁ በደንብ አድርገን ሰርተን መጠቀም አለብን ማለት ነው። በደንብ ስለዚህ ሰርታችሁ ብሉ። ለዛሬ ምሳኔ ጋ ናችሁ፣ ለነገው እቤታችሁ እንድሰሩ ብዬ ነው። እሺ እኔ ለእናንተ ብዬ ነው፣ ለእኔ ብዬ አይደለም። እኔማ እዝችሁ ስረት እዝችሁ ብልት ነው። ስለዚህ ወደ ቤታችሁ መብላት መስራት አለባችሁ ማለት ነው። እንግዲህ እንዲህ አድርጌው አንሶ ነው ደግሞ ከኋላ ያላችኋለሁ። ለማንኛውም ይሄን ይመስላል። እስከዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ የኔ ውዶች። አብራችሁ ስለነበራችሁ አላህ ያክብራችሁ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንንም አማን ሰላም አላህ ያደርግልን። የተሰደድነውንም በሰላም አሳምራዳችንን ሞልቶ በሰላም ለሀገራችን ያብቃን። ሀገራችንንም አላህ ያረጋጋልን እላችኋለሁ። በዱዓ እንረሳሳ እላችኋለሁ። እስከዚህ ሰዓት ድረስ ስለነበራችሁ በጣም 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 አድርጌ አመሰግናለሁ። ሰላማችሁ ብዝት ተረፍረፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ነገር ሁሉ እየተመኘሁላችሁ ቻው፣ ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብሉልኝ፣ ጠጡልኝ። ለእናንተው ነው የመጣላችሁ እላችኋለሁ።